አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ከናንተ ጋርስ እንዴት ነው? እንግዲህ ሰላማችሁ ፍቅራችሁ ይብዛልኝ። እምዬ ኢትዮጵያ ለዘላለም ትኖርልን እያልኩኝ ቤተሰቦቼ ዛሬ ይዤላችሁ የመጣሁት እንግዲህ እኔ የሚጠቀማቸው የጠቀሙኝን እንትኖችን ነው ማሳያችሁ። የትኛው ነው እውነተኛው ክሬም፣ የትኛው ነው እውነተኛው ባዝሊን ማለት ነው። እሱን ነው መነግራችሁ። እንግዲህ ያሉኝን የሚጠቀማቸውን ነገሮችን አሳያችኋለሁ ማለት ነው። እዚህ ጋር ሁለት አይነት ኒቪያ አለኝ ማለት ነው። ኒቪያ የትኛው ነው እውነተኛ፣ የትኛው ነው ደግሞ ፎርጂት ማለት ነው አሳያችኋለሁኝ ቤተሰቦቼ እና በዛውም የገዛኋችሁን አሳያችኋለሁኝ። እና እስከዛ ደግሞ እናንተ ቪዲዮን ላይክ እና ሼር በማድረግ ጀምሩት እላችኋለሁኝ። ቅንነት ለራስ ነው ቤተሰቦቼ ማለት ነው። ስለዚህ አሁን እዚህ ጋር ያለኝ ባዝሊን ነው። አያችሁት? ባዝሊን፣ ይሄ ባዝሊን ማለት ነው። በጣም አሪፍ ቆንጆ ነው። አሪፍ ነው፣ ቆንጆ ነው። በጣም ቆንጆ ባዝሊን ነው ማለት ነው። ይሄኛውም በጣም ለህፃናት፣ ለአዋቂ፣ ለሁሉም የሚሆን ኦሊቬራ ላይ የተዘጋጀ እግራችን ተረከዛችን ለሚቆራረጥ ለሚያስቸግረን በጣም አሪፍ ቆንጆ ባዝሊን ነው ማለት ነው። ሀታ ለአዋቂ ለህፃናት የሚሆን ባዝሊን ነው ማለት ነው። በጣም አሪፍ ነው። ይሄንንም ተጠቀሙት እና በጣም አሪፍ ናቸው። ይሄም በጣም አሪፍ ባዝሊን ነው ማለት ነው። እና ቆንጆ ነው። ይሄ አሁን ፊታችን አንዳንዴ ሽታ ያላቸው ቅባቶች ወይም ደግሞ ክሬሞች በምንቀባበት ሰዓት ፊታችን በጣም ያወጣብናል ማለት ነው። ይሄንን ለፊታችሁ ምንም አይላችሁ፣ ምክንያቱም ሽታ የሌለው ከሽታ ንጹህ የሆነ ነው ማለት ነው። ይሄንን ደግሞ ሊጠቀም ካላችሁ ሽታ አለው ትንሽ ለፊታችን ማለት ነው። ፊታችን የሚያወጣብን ከሆነ እኔ ሽታ ያለው ነገር ስቀባ ማንኛውንም ነገር ክሬም ይሁን ፊቴ ያወጣብኛል በጣም ሻህ አርጎ ማለት ነው። ይሄ ሽታ አለው ማለት ነው። ለገላችን ለሰውነታችን ምንም አይሆንም። ፊታችን ግን እንትን የሚለን ነገር ከሆነ ሽታ አለው ማለት ነው። ይሄ ግን ሽታ ምንም የለውም። በጣም አሪፍ ነው ማለት ነው ቤተሰቦቼ። እዚህ ጋር ደግሞ ስመጣ ክሬም ኒቪያ ክሬም ነው ይሄኛው። ይሄ ክሬም እኔ ምንም አልወደድኩትም። ለምን ብትሉኝ ይሄኛው ክሬም ሁለተኛው ነው፣ አንደኛው ክሬም አይደለም፣ ሁለተኛው ነው ማለት ነው። አንደኛ ክሬም ደግሞ ይሄኛው ነው። አንደኛ ክሬም ይሄኛው ነው። ክሬም አንደኛው ማለት ነው። ልዩነታቸው ራሱ ቢታያቸው እኔ ይሄንን አልተጠቀምኩትም፣ ግን ይሄኛውን ገና አልተጠቀምኩትም። ከፍቼ ላሳያችሁ። ወዙ ራሱ እንደ ባዝሊን ነው ማለት ነው። ብትቀቡት ራሱ እንደ ባዝሊን ነክ ነገር አለው ማለት ነው። በጣም አሪፍና ቆንጆ ነው ማለት ነው። ያኛውን ግን ስትቀቡት የሆነ ምንም ወዝ የሌለው አያችሁታ። በቃ የሆነ ቅባታማ ነገር አለው ይሄኛው ማለት ነው። ያኛው ግን ስትቀቡት ራሱ እንኳን ቅባታማ ነገር እንዲኖረው ምንም ወዝ የሚባል ነገር የለውም ማለት ነው። ይሄ ክሬሙ እጃችሁ ላይ ወይ ሆነ ቦታችሁ ብትቀቡት ምንም ነገር እንትን በቃ ትንሽ ቆይታችሁ የደረቀ እንትን አለ አይደል? ውስጡ ራሱ እንደዚህ አርጋችሁ ስታዩት ያስታውቃል ማለት ነው። ጽሁፎቹ ራሱ ማለት ነው። እውነተኛው ጽሁፍ ከውስጥ እንዲህ አርጋችሁ ስታዩት ያስታውቃል ማለት ነው። እውነተኛና እውነተኛ ያልሆነው ክሬም ከውስጡ ካጻጻፋቸው አፍወን ያስታውቃሉ ማለት ነው። ቤተሰብ ስትገዙ ቼክ አርጉ ማለት ነው። እውነተኛ ይመስላል። ፊታችን ደግሞ እንትን ምንድነው ሳቡና፣ ይሄ ግሪስሊኒ ሳቡና ነው ማለት ነው። ፊታችሁ እንደኔ ያወጣባችሁ ለተቸገራችሁ በጣም ቆንጆ አሪፍ ግሪስሊኒ ሳቡና ነው ማለት ነው።
እና ፊታችሁ ሽታ የለውም። ይሄኛው ለፊት በጣም 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 ቆንጆ ሳሙና ነው ማለት ነው። ተጠቀሙት ለፊታችሁ ለገላችሁ። ነገር ግን ለፊታችሁ ሽታ ያለው ሳሙና ከምትጠቀሙ ይሄንን ተጠቀሙ። ግሪሲሊኒ ዶቭ እሱን ተጠቀሙ ማለት ነው። እና ይሄ ደግሞ በሎሚ ነው ሳሙናው። ይሄ በሎሚ ሳሙና ነው የተዘጋጀ። ይሄ ግን ለገላችሁ ለሰውነታችሁ ብትጠቀሙት ጥሩ ነው። ፊታችሁ ማያወጣባችሁ ተጠቀሙት ማለት ነው። ነገር ግን እኔ የምመክራችሁ ይሄንን ግሪሲሊኒ ተጠቀሙ እላችኋለሁኝ። እና ይሄ ነው አንደኛው። ይሄንን ነው የምጠቀመው እኔ። እናንተ ረሻሹ በተለይ ረሻ ይሄ የሚረሻው እንትን የሚነፋውን እንትን አርጋችሁ የምትጠቀሙ ነገር ከሆነ በጣም ሰውነት ያሳክካል ማለት ነው። እኔ በጣም ነው የሚያሳክከኝ ይሄ የሚነፋው አለ አይደል? እሱን ስጠቀም ማለት ነው። ይሄኛውን ክሬሞቹን ነው የምጠቀመው። ይሄ ኒቪያ ማለት ነው። የሚነፋው በጣም እንትን እንደ መርፊ ነው የሚዋጋው በነገራችን ላይ ማለት ነው። ይሄ ደግሞ ይሄኛው ቅባት የምትጠቀሙ ካላችሁ ይሄ በጣም ቆንጆ ምርጥ ቅባት ነው ማለት ነው። ተጠቀሙት። ይሄኛው በጣም አሪፍ ነው ቤተሰብ። ቪዲዮን ደግሞ በቅንነት ላይክ እያደረጋችሁ ቅንነት ለራስ ነው ማለት ነው ቤተሰብ። እና ዛሬ እጄላችሁ የመጣሁት እነዚህ ናቸው ሳሙናዎች። ይሄን ለፊታችሁ ተጠቀሙ። ይሄ ደግሞ ለገላችሁ በጣም አሪፍ ነው። በሎሚ የተዘጋጀ ሳሙና ነው። ግሪሲሊኒ ደግሞ ይሄ ፌኩ ነው። ይሄ ደግሞ እውነተኛው ግሪሲሊኒ ነው ማለት ነው። እቃውን ራሱ ሁኔታውን እዩት። ይሄኛው ደመቅ ያለ ነው፣ ያኛው ትንሽ እንትን ያለ ነው ማለት ነው። ይሄኛው ደግሞ እውነተኛው ነው ማለት ነው። ይሄ ቅባት ደግሞ ለፀጉራችን በጣም አሪፍ ነው። ይሄ ደግሞ ኒቪያ የብብታችን ቆንጆ ነው፣ ተጠቀሙት። ባዚሊኖቹንም ይሄ ለፊታችሁ በተለይ ይሄን ተጠቀሙ ማለት ነው። ሽታ ስለሌለው ማለት ነው። ሌላው ቆንጆ ነው፣ ሁሉም አሪፍ ነው ላችኋለሁ ቤተሰቦቼ። እስካሁን ድረስ አብራችሁኝ ስለቆያችሁ ሁላችሁንም አመሰግናለሁ። ቅንነት ደግሞ ለራስ ነው ማለት ነው። በቅንነት ላይክ ሼር እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ፣ ተቀላቀሉ። ለቤቴ አዲስ የሆናችሁ ደግሞ ደውል ምልክቷንም መንካት እንዳረሱ። በየጊዜው የምንለቃቸው ነገሮች ደግሞ ሁሉም ይደርሳችኋል ማለት ነው። አገራችን የኢትዮጵያን አላህ Subhanahu Wa Ta'ala ሰላም ያርግልን፣ ሰላሟን ያብዛልን። ባለችበት ውጥረት ሁሉ ነገር እንግዲህ ነጅ ብሏት የድሮ ኢትዮጵያን ይመልስልን እያልኩኝ ቤተሰብ እሰናበታችኋለሁ። በሌላ ቪዲዮ ደግሞ በቀጣይ እንገናኛለን። እወዳችኋለሁኝ። ሰላማችሁ ብዙ ትርፍ ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።